ወይኔ ቤዛ ቆይች ልጅ ምን ሆና ነው? ሀኒታ እኔ ምንም አላውቅም። ምንም እየገባኝ አይደለም። ቆይ ምናልባት ትምህርት ገና መከፈቱ ስለሆነ ትምህርት ላይኖር ይችላል ብላ አስባ ይሆን እንዴ? ኖ እንደዛማ በፍጹም አይሆንም። እንዴት አይሆንም? ሀኒታ ምክንያቱም ማታ እኮ ደውዬላት ነበር እና ምን አለች? እሺ ብላኛለች። እንደምትመጣ ነው የነገረችኝ። እርግጠኛ ነሽ ቤዚ? ሀኒሙች እርግጠኛ ነኝ። እና ታዲያ ምን ሆና ነው? አላውቅም። ደግሞ እኮ ስደውልላት አታነሳም። መቼ? አሁን ደውልሽላት ነበር? አዎ ደውዬላት ነበር። ሀኒታ ይሄው እንደውም ቹቻ መጣች። የት አለች? ያቻትና ተመስገን። ደግሞ ስንቱን ነገር አሰብኩት። እኔስ ብትይ ስንቱን አሰብኩት። ደግሞ ሀኒታ ስትመጣ ምንም እንዳልተፈጠረ ነው ሻክት የምናደርገው። አረ ችግር የለውም ቤዛ። አስናቀች እንዴት ነሽ? ፈናትሽ ምን አስናቀሽ ነው ያልከኝ? አቤት የኔ ነገር ስደነግጥ ሁሉም ነገር ይምታታብኛል። ለምንድን ነው የደነገጥከው? ያው ያሳለፍናቸው የፍቅር ጊዜያቶች አይኔ ላይ ድቅና አሉብኝና ልቤ ስንጥቅ አለ። እውነት ማላገጥ ነው? እኔ አንቺ ላይ ላላግጥ? እኔ ተይ እንጂ አስንዬ ማለቴ ጸግዬ። ባልሳሳት እኔን ፈልገን የመጣ አፌ ቁርጥ ይበልልሽ። ቆይ እንዴት አወቅሽ? አሁን ማላገጡን ተውና ለምን እንደመጣ ተናገር። ዝም ብዬ ሳውደለድል እኮ እግር ጣለኝና። እግር ጥሎ? አዎ እግር ጣለኝ። ምን ነው? አይ ምንም። ግን ትሰማኛለህ አቡሻ፣ በነፍሴ እንደተጫወትክ እጫወትብሃለሁ። እሱንማ በደንብ ነው ማቀው። ግን መቼ ነው እያልኩኝ እኮ በጉጉት ሞትኩብሽ ጸግዬ። መቼና የት እንደሆነ አልነግረህ። ጸግዬ ምን አለ እሺ ብትይኝና አንድ የተጫወተሽብኝ ብታረጋጊ። ለምንድን የቸኮልከው? በቃ ካሁን ቀጣችን እያልኩኝ እኮ መጠባበቁ ሰለችኝ። በቀልን ጣፋጭ የሚያደርገው ምን እንደሆነ ታውቃለህ? ምንድነው? የእኔ በቀል አስተማሪ እስኪ ንገሪኝ። በቀልን ጣፋጭ የሚያደርገው ሰውየው ባልጠበቀው ሰዓት ስትበቀለው ነው። አቤት ጭንቄ! ሳልጠብቀው ልትበቂ። ሳድግ ግን አንቺ ነው ቁርጥ መሆን ፈልግ አይደል? ነገር እንዲህ በቶሎ የሚገባው ሰው ደስ ይለኛል። ወይኔ አቡሻ መጨረሻ እንደዚሁ። ግን ቆንጆ እንደሆንክ ታውቃለህ አይደል? ምን? እኔ ነው? አዎ አንተ ነው። ምን አደረገጥክ? እንዴት አልደነግጥ? አሁን ስለ በቀል እየወራሽ እንዲህ ጥፍ ብለሽ ስለ ውበት ስታወሪ ገርሞኝ እኮ። አይዞህ ትለምደዋለህ። አይዞህ። እሽቅ ማን ነው? አንተን አይደለም። ለማንኛውም ተጠንቀቅ። በይቴ ውስጥ ነው። እሺ እሺ። ወይኔ እኔ አቡሽ አይደለም ባልሰራልሽ። በይቴ ስለምን ተጠንቀቅ። እሽቅ ቹቹሻዬ ምን ሆነሽ ነው የቆየሽው? ስጠፊ ጊዜ እኮ እኔና ሀኒታ ጨነቀን እንዴ። ቤዚትዬ የእናቴ ልጅ እኮ ትምህርት ቤት ልሸኝ ብዬ ነው። ዛሬ ነው እነሱ ጋር ትምህርት ቤት የሚጀመረውና አንዱን ስለ አንዱ አልሞላልሽ ስለኝ እኮ ነው ያረፈርኩት። ይገባኛል ሀኒታ። በቃ ቹቹሻዬ ምንም አትበይ። እኔ ግን የግድ አንድ ነገር ማለት አለብኝ። ሀኒታ ትያት መናገር የምትፈልገውን ነገር ትናገር። እሺ ሰማሻለሁ። ምንድነው? ሀኒታ እመኝኝ አትመኝኝ አላቅም፣ ግን ደግሞ ቀስቴ አንቺ ላይ ያደረገውን ነገር ምንም የማውቀው ነገር የለኝም። አንቺ እንደማታውቂ እኮ እኔ ድሮ ነበር የማውቀው። ማለት እርግጥ ነው ቀስቴ አግቶኝ ነበር፣ ግን ደግሞ ቀስቴ እንደምታስቢ እኮ ፍሱ አይደለም። በዛ ላይ ደግሞ ያንን ነገር እንዲያደርግ ያደረገው በሰዓቱ የነበረበት ሁኔታ ነው። እንዴት? አንቺና ቤዛ እንደተጣላችሁ ሳቅ ላስታርቃችሁ የመጣው ቀን ነበር ቀስቴ አገተኝ። ከዛስ ሀኒታ? ከዛ ያዘዘው ጊሊያድ እንደሆነ ነገረኝ። እኔም በዛ በጣም ምርር ብሎኝ እያለቀስኩኝ ነበር። በዛ ማለ አንቺና የቤዛን ስም ስጠራ ሰምቶ ምንድነው ብሎ አጥብቆ ጠየቀኝ። ከዛ እኔም ሁሉንም ነገር ነገርኩት። ከዛ እሱ ራሱ ማልቀሱ ማቆም አልቻለም ነበር። ሀኒታ የምርሽ ነው? አዎ የምሬ ነው ቹቻ። እንደውም የሆነ ጊዜ ትዝ የሚልሽ ከሆነ አንዲት ጓደኛዬ ሌቦች ሊዘርፏት ሲሉ አንድ ቀስት የሚባል መልካም ሰው ተረፋት ብዬ የውሸት ታሪክ ፈጥሬ ነግሬሽ ነበር። ትዝ አለሽ? ወይኔ በፈረሰኛው። ቆይ ሀኒታ ስለኔ ቀስቴ ነበር ስታወሪ ነበረው? አዎ ቹቹሻዬ፣ በዘዴ እኮ መልካምነቱን ላሳይሽ ነበር። ከዛ ሀኒታ ምን ሆነ? ከዛ እኔም እንደ ታናሽቱ እሱም እንደ ታላቅ ወንድሜ እንዲሆን ቃል ተግባባን። ከዛ እንደውም እሱ ትንሿ እያለ ይጠራኛል፣ እኔም ትልቁ ብዬ ነው የምጠራው። ቆይ ትንሿ የምርሽ ነው? አዎ ቤዛ። ከዛ ይሄንን ነገር እንዴ ለቹቻ መናገር እንዳለብን እየተመካከረን እያለ ነበር ጸጋ የቀደመችን እንጂ አንቺ እንደምታስቢው ቀስቴ ክፉ ሰው አይደለም። እሺ ሀኒታ፣ አንቺ በእኔ ቦታ ብትሆኚ ምን ታስቢ ነበር?
ቹቹሻዬ እኔ ተሳስተሻል እያልኩ አይደለም፣ ግን ይሄንን ነገር ማወቅሽ ለአእምሮሽ ረፍት ይሰጥሻል ብዬ ስላሰብኩ ነው። ግን አንቺ አላዘንሽብኝም? ቹቹሻሙች አላዘንኩብሽም፣ ግን በዚህ ውስጥ አንድ ትልቅ ነገር አስተውያለሁ። ምንድነው እሱ? ቀስቴ በጣም ያፈቅርሻል። ተይኝ ሀኒታ፣ በቃ እኔ ማፍቀር መፈቀር ምናምን የሚባል ነገር አያስፈልገኝም። አዎ እኔም እንደዛ ልልሽ አይደለም፣ ግን ያው እንድታውቂ ያክል ነው። በቃ ቹቹሻ ይሄው ሀና ስሜቷን ነገረችሽ አይደል? ስለዚህ በቃ ሙዳችንን እንቀይር። ቤዛ አንቺም ካልደበረሽ አንድ ነገር ልልሽ ፈልጋለሁ። እንዴ ለምን ይደብረኛል? እርግጥ ነው ቤዛ አንቺም ጠንካራና አስተዋይ ልጅ ነሽ፣ ግን አንድ ባህሪሽን አስተካኪ። እሺ ምንድነው ማስተካክለው? ግትራቱኝ በቃ ያንቺን እውነት ብቻ ሳይሆን የሌሎቹንም እውነት ለማዳመጥ ሞክሪ። ሲበዛ ደረቅ ነኝ አይደል? እኔ እንደዛ ለማለት አይደለም፣ ግን ደግሞ አሁን በተፈጠረው ሁኔታ ቹቹሻዬን ትንሽ ሰምተሻት ቢሆን ኖሮ ይሄ ሁሉ ነገር ውስጥ አንገባም ነበር። እኔ እኮ ይሄን ነገር ምን ማድረግ እንዳለብኝ አላውቅም። አንዳንዴ ደግሞ ሰውም የሚመክርሽን ነገር ስሚ። ሀኒታ እኔ እኮ ሰማለሁ። አትሰሚም አላልኩም፣ ግን አለ አይደል? አዎ ሀኒታ ስሚ ብላሻለች። ስሚ ቆይ በትንሽ በትልቁ ጓ እያልሽኛን አታስጨንቂን እሺ? እሺ እኔ እናት ደግሞ እስካሁን ስላልተረዳሁሽ በጣም ይቅርታ አድርጊልኝ እሺ? ቤዚቲ ሁሌም አንድ ነገር እወቂ እሺ? ምንድነው? ቤዚቲ እኔ እንኳን አንቺን ሌላን ሰው ከጀርባ መጎዳ አይነሱ አይደለም። ቹቹሻ እንደዚህ አርጋለች እንኳን ቢልሽ እንደዚህ አታደርግም ብለሽ ተከራከሪያቸው፣ በፍጹም እንዳታምኛቸው። እሺ አልኩሽ አይደል እንዴ? በእናታችሁ ሀኒታ በቃ ተውኝ። እኔም በይን እያመጣችሁት ነው። ይኸውልሽ ቤዛ ቀስት ያደረጋቸው ነገሮች ከመልካምነት የመነጨ ስለሆነ በሙሉ ልብሽ ይቅርታ አድርጊለት። እሺ ሀኒታ በቃ እሺ እናንተ በሉ፣ እኔ ወደ ክላስ መሄድ አለብኝ። እሺ በልጅ በኋላ እንገናኛለን። ቻው። እሺ አሁን ቀለለሽ? አሁን እንዴ ምን ሆነክ ነው? ህፃን ቂርቆስ ተመስገን። ይህን ቀን እንዴት ስናፍቀው እንደነበር አልገባሽ? ይህን ያህል በጣም ከህይወቴም እንደተማርኩኝ ታውቂያለሽ? ምንድን ነው የተማርከው? እስኪ ንገሪ። እጅሽ ላይ ያለ የሚመስልሽ ነገር ዋጋው የሚገባሽ ልክ ከእጅሽ እንደወጣ። ምን? እስኪ በደንብ አድርጋ አብራራልኝ። ድሮ እዚህ ትምህርት ቤት መማር ተራ ነገር ነበር የሚመስል፣ ግን ታውቂያለሽ የዚህ ትምህርት ቤት ዋጋ የገባኝ ተጭሬ ሜዳ ላይ ስወድቅ። ልክ ነው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል አይደለም የሚባለው? ይህን አባባል ለማስረዳት የኔን ህይወት ማየት ብቻ በቂ። ልክ ነህ ሚኪ። ሁሌም ቢሆን ከስተት ውስጥ የሆነ ቁም ነገር ይዞ መውጣት ትልቅነት ነው። ባይገርምሽ የኔ እንደዚህ እኔና አንቺ ቁጭ ብለን የምናወራው ነገር ተራ ይመስልሻል? የዚህ ነገር ዋጋው የሚገባሽ ግን ልክ ይህን ነገር ስታጩና የሚያስጠላ ህይወት ውስጥ ስትገቢ። ልክ ነህ ሚኪ። አንተ ልጅ ግን ሸቤ ቤት በጣም አብስለዋል። ሸቤማ ያበስሉ ማን አለ ብለሽ ነው? ሚኪ እኔም አንድ ነገር ልመክር እፈልጋለሁ። ምንድን ነው እሱ? ይኸውልህ ሚኪ፣ የሰው ልጅ በህይወቱ ተሳስቶ ወይም ደግሞ በድፍረት ስህተት ሊሰራ ይችላል። አዎ። እና ያልታደሉ ሰዎች ዳግም እድል ሳያገኙ ስህተታቸውን ማረም እየፈለጉ ግን ደግሞ እድል የሚሰጣቸው አጥተው እድሜ ልካቸውን እየተጸጸቱ ይኖራሉ። ልክ ነሽ። እንዳንተና እንደ አቡሽ የታደሉ ሰዎች ደግሞ ስህተታቸውን እንዲያርሙ ሁለተኛ እድል ይሰጣቸዋል። አዎ ልክ ነሽ። ትምህርት ቤቱ ለአንድ አመት ስለቀጣን አይደል ድጋሚ እዚህ ጋር ቁጭ ያለ። እናም ከዚህ በኋላ በደንብ ማስተዋል አለብህ። ትላንት የመታህ እንቅፋት ዛሬ የሚመታ ከሆነ ጥፋቱ የድንጋዩ ሳይሆን ያንተ ነው። ኧረ አንቺ ልጅ ጭጉሽ ለዚህ ሬስ እየሆነብኝ ነው። ታዲያ ከኔ ውጪ ማን ስህተትን ይነግርሃል? ልክ ነሽ። ሌላ የምትይኝ ነገር ካለም እሰማለሁ። ሌላው ደግሞ ግቢ ውስጥ በጣም ብዙ ልጆች ያውቀዋል እና ሚኪ አራዳ ልጅ፣ ሚኪ የጨርቆሱ ምናምን ሲሉ የእውነት እንዳይመስልህ። ማለት ያ ሁሉ ፍቅርና ሙገሳ የእውነት ቢሆን ኖሮ ያኔ ከፍቶ ጎዳና ላይ ስትወርቅ መተው ያነሱክ ነበር። ስለዚህ አስተውል። ልክ ነሽ። ሁሉም ሆይ ሆይ ሲሉኝ በችግር ሰዓት አብሮኝ የሚሆን መስሎኝ ነበር፣ ግን እንዳሉን አይቻልም። ለዛ ነው ድጋሜ የተሰጠን እድል ተጠቀምበት፣ አንተ እድለኛ ሰው ነህ እያልኩ ያለሁት። የሚያረዳልሽ ሌላ ስምትኝ ነገር አለ? በቃ ይኸው ነው። እንደዛማ ከሆነ በቃ ቻናላችንን እንቀይረው። ከምን ወደ ምን? ከሲሪየስ ሙድ ወደ ፈታ ሙድ ነው። አስታይ በነገራችን ላይ ማይላቭ ፊልም ማየት እንዳቆምኩኝ ነገርኩህ አይደል? አዎ ነግረሽኛል። ግን በጣም ከባድ የሆነ ነገር ነው። ምኑ? ፊልም ማየት ማቆም ነው። ምኑ ነው ከባድ የሚያደርገው ነገር?
ብታይ በቃ በጣም ግራ ግብት ነው እያለኝ ያለው። የሆነ ነገር ላረግላለሁ፣ እነሳለሁ፣ ከዛ የሆነ ነገር ጀምራለሁ፣ እሱም ያስጠላኛል፣ ተወዋለሁ። እንደውም ማለት ነው ስልኬ የሚያዝ ራሱ እየፈራው ነው ያለሁት። ለምን? ምክንያቱም እጄ ተሳስቶ የሆነ ፊልም ይከፍትብኛል ብዬ ነው። ይሄን ያክል ጨንቆች ነበር ማለት ነው? ውይ በጣም ግን ደግሞ ይሄ ፍቅራችን ለማዳን የምትከፊ መስዋዕትነት ስለሆነ ችግር የለውም አይደል? ያ ሹ የሰው ልጅ እኮ ፍቅሩን ለማዳን ብዙ መስዋዕትነት ይከፍላል አይደል? ግን በጣም ጀግና እንደሆንሽ ታውቂያለሽ አይደል? እንዴት? ምክንያቱም ፍቅራችን ለማዳን ፊልም ማየት ማቆምሽን ነው። እንግዲህ ምን ታደርገዋለህ? ደግሞ እኔ እንድተውልሽ የምፈልጊው ነገር ካለ ትነግሪኝና አስተካክላለሁ። እሱ እኮ ነው ችግሩ። ምንም እንድተውልኝ የምፈልገው ነገር አለመኖሩ እኮ ነው። አረ ፈልጊ። እባክህ የለም። የጣላን ጊዜ እንደው ማለት ነው እኔ ፊልም ማየት እንዳቆም ከፈለግ አንተ ምን ነገር አቆምልሃለሁ ብዬ ባስብ ምንም ነገር የለም። ወይ ለፍቅራችን ስል ምግብ መብላት፣ ውሃ መጠጣት ላቁም እንዴ? ወይ ዘዊ ፊልም አለማየት ማለት ለኔ ልክ እንደዛ ነው። የምርሽን ነው? ቆንጆ። አይ ምሬን ነው። በቃ ሊከፋኝ ስለሚችል ጨዋታ እንቀይር። እሺ እንቀይር። ባለሳሳተኛ ክላስ የተመደብሽው አዲሷ ተማሪ አንቺ ነሽ? አዎ ልክ። ታዲያ ምን ብቻሽን ክላስ ውስጥ አይሻልሽም? አይ ጸጥታው ፈልግ ትንሽ እንዳለ። ጥሩ። ቤት ይባላል። ይባል። ዋው ደስ የሚል ስም ነው። አመሰግናለሁ። አይ ቲንክ አይናፋር ቢጤ ነሽ ልበል? አይ አይናፋር እንኳን አይደለሁም። ኡፍ ተመስገን። ምን ነው? ጥሎብኝ አይናፋርና ዝምተኛ ሰው ይጨንቀኛል። ለዛ ነው። አይ እኔ እንኳን አይናፋርም ዝምተኛም ሰው አይደለሁም። ስለዚህ ብቻሽን የተቀመጥሽው ለትምህርት ቤቱ አዲስ ስለሆንሽ ነው ማለት ነው? በትክክል። እንደዛ ከሆነ አታስቢ፣ እኔ ስላለው ግቢውን በደንብ አላምድሻለሁ። እሺ ደስ ይለኛል። ደግሞ የዳይሬክተሩ ልጅ መሆንሽን ሰማሁ። ልክ ነኝ? አዎ ልክ ነሽ። ግን በጣም ሀርደኛ ናቸው የሚባለው ነገር እውነት ነው እንዴ? አይ ያን ያህል እንኳን አይደለም። አለ አይደለ ወግና ስርዓት ያጠብቃል። ለዛ ነው። ልክ እንደ አያቴ ማለት ነው። ይሆናል። ለማንኛውም ክላሳችን ውስጥ ስለተመደቡ ተማሪዎች አንዳንድ ነገሮችን ልንገርሽ። እሺ ደስ ይለኛል። የክላሳችን ሰቃይ ተማሪ ዳግም ይባላል። ሴት በጣም ነው የሚፈራው፣ ግን ደግሞ ፍቅረኛ እንድትኖረው ይፈልጋል። አይገርም? ሴት ፈርቶ ፍቅረኛ መፈለግ ግን ትንሽ አይጋጭ? እንግዲህ ዳግም በተፈጥሮ የሚጋጩ የሚመስሉ ነገሮችን አንድ ላይ ማስኬድ የሚችል ተአምረኛ ፍጡር ነው። ግን ምን አይነት ልጅ ነው? አሳይሻለሁ። እኛ ክላስ ስገቢ መነጽር የሚያደርገው ልጅ ነው። መነጽር የሚያደርግ ከሆነ በእርግጠኝነት መለየት እችላለሁ። ያው ሌላ መነጽር የሚያደርግ ሰው ከሌለ ማለት ነው። አዎ፣ አረ በደንብ ትለየዋለሽ። እሱ ብቻ ነው መነጽር የሚያደርገው። አይ ዳግም። እሺ። ሌላው ደግሞ የክላሳችንን ጢባራም ልንገርሽ። ማን ነው እሱ? ኢዮስያስ ይባላል። እሱን እንኳን አውቀዋለሁ። ምን? ቆይ መቼ? ከምኔው? እኔ ሳላስተዋውቅሽ? ቅድም እዛ ጋ ቁጭ ብዬ መቶ ተዋውቆኝ ነበር። አይ ዮሲ ምን ይሻለዋል? ምን ነው መጥፎ ልጅ ነው እንዴ? ግን ተጠንቀቂው። ያው መጠንቀቁ አይከፋም ብዬ ነው። ለምን? ምክንያቱም ምላሱ በጣም ከባድ ነው። እንዴት ብሎ ልብሽ እንደሚያሰምጠሽ አታውቂውም። ይሄን ያህል? ከዚህም በላይ። በዛ ላይ የሚያናድደው ባህሪው ምን እንደሆነ ታውቂያለሽ? ምንድን ነው? ፍቅር የማይዘው ድንጋይ ልብ ነው ያለው። ፍቅር የማይዘው ሰው አለ እንዴ? ቀላል አለ። ያውም ኢዮስያስ ነዋ። እሺ እባክሽ። ደግሞ እኮ የሚገርምሽ ምን እንደሚያስደስተው ታውቂያለሽ? ምንድን ነው? ሴት ልጅ አፍቅራ ውስጥ ስትሰቃይ ማየት ደስ ይለዋል። ጀብደኝነት እኮ ነው የሚመስለው። ቆይ እንደዛ የሆኑለት ሴቶች ነፍ ሴቶች ናቸዋ። መስተፋቅር ያለው ይመስል የሳቀላቸው ሴቶች በሙሉ ልባቸው የሚጥሉለት ልጅ ነው የምልሽ። ትንሽ ግን ያካበድሽው አልመሰለሽ? እንግዲህ በሂደት ስታዩ እንዳላካበድኩት ይገባሻል። እስኪ እናያለን። ግን ይኸውልሽ ፊት እንዳሰጩ ሲሪየሱኝበት። እሺ እሺ እኔ ቆንጆ። ለማንኛውም ለትውውቅ ያህል የዚህን ያህል ካወራን ይበቃናል። ቀስ እያልን ደግሞ በደንብ እንተዋወቃለን። እሺ በጣም አመሰግናለሁ። እሺ ባይ ባይ። ምን አይነት እብድ ሆነሽ ልጅ ነው? አንድ ላወራሽ። ስለምንድን ነው የምናወራው? ስለ ሁሉም ነገር። እሺ ቁጭ በይ።
ቱታዬ ግን ደህና ነሽ? ይሄ ልትጠይቂ ነው የመጣሽው? አንድም እሱ ነው፣ ግን ደግሞ ሌላም ልልሽ የምፈልገው ነገር አለ። ጤንነቴን ከሆነ በጣም ደህና ነኝ። ቆይ በአሁኑ ሰዓት ምን እየተሰማሽ ነው? አለመታመን፣ መከዳት፣ ብቸኝነት፣ በጣም ብዙ ነገር ነው የተሰማኛል። እነዚህ ስሜቶች ሊሰሙሽ እንደሚችሉ ገምቼ ነበር። ይሄን ማወቅሽ ራሱ አንድ ነገር ነው። ቆይ ሌላ ምን ልትይ ነው የመጣሽው? ቱታዬ ይቅርታ እንድታረግልኝ እፈልጋለሁ። ቆይ ምን አጥፍተሽ ነው ይቅርታ የምትጠይቂኝ? ጸጋን አምኜ አንቺንና ቤዛን በመክዳቴ ነው። ያ ነገር በጣም ነው የሚቆጨኝ። ለዛም ይቅርታ አድርግልኝ። ቆይ ግን ጸጋ እንድታምኛት ያደረገሽ ነገር ምንድን ነው? በጣም ብዙ ነገር፣ ግን ይህንን ነገር ደግሞ ልነግርሽ አልፈልግም። ግን ቱታዬ ከቻልሽ በእናትሽ ይቅርታ አድርግልኝ። ሄሉ በጣም አዝናለሁ። እሺ እኔ አሁን ባለሁበት ስሜት ውስጥ ስለ ይቅርታ ማስብበት ምንም አይነት ጊዜ የለኝም። ግን እኮ ቱታዬ ይኸውልሽ ሄሉዬ እኔ በጣም አዝናለሁ። እሺ መሄድ ይኖርብኛል። ይበለኝ ራሱ ጥፋት። እኔ የምልሽ አንቺ ወይ ብሩክ እነሱ ብቻ ግን እንዴት ናቸው? አሁን ደህና ናት። ትንሽ ቀለል ያላት ትመስላለች። ጥሩ አድርገሻል። ግን ስብራቷን ብታይ በጣም ነው የምታሳዝነው። እንደዛ ሊሆን እንደሚችል እኮ ሊገመት የሚችል ነው አይደል? እሱማ ግን እኔ በተቻለ መጠን ከዚህ በኋላ ካጠገቧ አልርቅም። ታውቂያለሽ አንቺ ሳላውቀው በጣም ትልቅ ሰው እየሆንሽብኝ ነው። ማንን ነው አንተ? አንቺን ነው ደግሞ ምን አድርጌ ነው እንደዚህ የምትለኝ? እንዴ ምን ሩቅ መሄድ ያስፈልጋል? ከቹቻ ጋርና ከቤዛ ጋር ያለሽን ነገር የፈታሽበት መንገድ እኮ አንዱ ምርጥ ማሳያ ነው። እንደዚህ እያሞገስከኝ ነው እንዴ? አሁንማ ሞቀኝ። በደንብ ይሙቅሽ የኔ ቆንጆ። እናታራግብልኝ? እንደዛ ከሆነ ላራግብልሻል። እሺ በተመሮ ነገር አለ እኮ። እኔ ምን ሻንቹ ይሄ ቀስት የሚባለው ልጅ ግን እንደምትዩ ጥሩ ሰው ነው? እመኔን ብሩኬ በጣም መልካም ሰው ነው። አይ እኔ እኮ ከእስር ቤት ስለወጣ ብዬ ነው። ቆይ እንደው ለምን አላስተዋውቃችሁ? ከማን ጋር? ከትልቁ ጋር ነው። ትልቁ ያልሽው ቀስቴ ነው? አዎ ቀስቴ ነው። ብታየው ደግሞ በጣም ተወዷል። በዛ ላይ ደግሞ አንኮቹ ጋርም ስለተጣሉ ትሪት የሚያደርገው ያስፈልገዋል። እና እነ ሚኪ ያሉለት አይደል እንዴ? ግን ብሩኬ ብትተዋወቁ በጣም ደስ ይለኛል። እሺ አንቺን ደስ ካለሽ ተዋወቀዋል። አመሰግናለሁ። ብሩኬ ፊዮሪ የታለች? አንቺ እንጥራት? ደስ ይለኛል። ጥራት እንደውም አንቺ ጥራት። እሺ ፊዮሪ እኔ ምንሽ አንቺ እቺ ልጅን ከረፍቱ በኋላ አላማረባት? ምንድን ያልከው እንዴ? ምን ነው እየቀናሽ ነው? ብሩኬ ደግሞ አታርዘው። ሻው መተለዘው ምን ነው ያያችሁ የምትሳሳቁት? አረ ምንም። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ስላየሽ ደስ ብሎኛል። አመሰግናለሁ። ብሩኬን ሰላም አትይውም እንዴ? ሀይ ዙፋኔ፣ ማለቴ ሀይ ብሩኬ። ችግር የለውም። በለመድሽውን ብትጠሪ እኮ ነው ይቅር አይለኝም። አይ ብሩኬ የሚለውን ስም እንኳን መልመድ አለብኝ። እንዴት ነሽ ፊዮሪ? አለው። እንዴት ናንተ? እንዴት ናችሁ? እኛ በጣም ደህና ነን። እኔ ተቀራቂኝ ነው። ግድ የለም የብቻችሁን ጊዜ እንድታሳልፉ ልተዋችሁ አይሻልም? እንደም አብራሽን ብትሆኚ በጣም ደስ ይለናል። አንቺ ልጅ ግን ታውቁሻል፣ በጣም እየተንከባከብሽኝ ነው። እንዴ ፊዮሪ፣ እንዴት አልንከባከብሽ? አንቺ ማለት እኮ ባለውለታዬ ነሽ። ምን ባለውለታዬ ነሽ ነው ያልሽው? አዎ። ቆይ ምን ነው ገረመሽ? አንቺ ይቅርታ አድርጊልኝና ይሄ አባባልሽ አይደለም ፊዮሪን እኔን አስገርሞኛል። ብሩኬ ቆይ ለምን ተገረምክ? ይሄ እኮ እውነት ነው። እስኪ ንገሪኝ፣ እንዴት ነው ባለውለታሽ የሆነችው? እንዴ ብሩኬ፣ ያኔ እኮ ከሞት ያዳነች እሷ ነች። እንዴት ይሄን ውለታውን እረሳለሁ? ግን እኮ እሱን ያደረኩት ለአንቺ ውለታ ብዬ አይደለም። እሱን እኮ አውቃለሁ። ግን በዛ ሰዓት አንቺ ባትኖሪ ኖሮ ይሆን ነገር ሊሆን ይችላል ብዬ ባሰብኩኝ ቁጥር ባለውለታዬ እንደሆንሽ አስባለሁ። እሺ ሌላስ የምትይኝ ነገር የለሽ? አብረሽኝ ከቆየሽ ግን ብዙ ምልሽ ነገር አለ። ብሩኬ ግን ሚስት ግን እንዴት ነው? ብሶባታል። አይገርምሽም? እኔም በጣም አስገርማኛለች። ለማንኛውም በቃ ፈታ በሉ። እኔ ልሂድሽ። ወዴት ነው? ሄዋን ጋ። እሺ በቃ እንደዛ እኮ ነው የኔ ቆንጆ። መልካም ቀን።
እሺ፣ ለእናንተ መልካም ቀን። ምን አለ የመጣችሁ በአንተ በኩል ባይሆንና በተረዷት ነው። ታውቂያለሽ እንዴ በዚህ ሁኔታሽ እኮ ፍቅርሽ እንዲብስብኝ እያደረግሽ ነው። እንደዛ ከሆነማ በቃ መሞት ነው። አረ ከዛም በኋላ ፍቅር የገደለው ተብዬ የሚዲያ ዘገባ ከመሆነብሽ ብትጠነቀቂ ነው የሚሻለው። ወሬኛ አዎ ምንም አይደለም። ቅድም ከበቃሉ ጋር ስትከራከሩ አየኋችሁ ልበል? አዎ ከበቃሉ ጋር ትንሽ የተጨቃጨቅን ነበር። አይ በቃሉ እንደው ምን እንደሚሻለው። ቆይ እሱ ከማን ጋር ነው የሚግባባው? ማለት በቃ ከሁሉም ስታፍ ጋር ተናግሶ ሊሞት ነው። በመከራው አይሰማ። እንደው ምን እንደሚሻለው የምረን ነው ሜሪዬ እሙኝ ስልሽ። ቆይ ይሄን ያክል ምን አይነት አስቸጋሪ ጸባይ ቢኖረው? ስንቱን አንስቼ ስንቱን ልተው? በቃ ከሁሉም ጋር መናከስ ነው። መምህርት ጂም እኮ ዝውውር ሞልታ ሄደችው እኮ በሱ ምክንያት ነው። መምህርት ጂን ያልከኝ? ውይ ብቻ ስለሷ አልሰማውም እንዳትይ። ማን ይነግረኛል ብለህ ነው? ውይ የዚህ ስታፍ ነገር እኔ ያለው ባዳ አደረጉሽ አይደል? ያን ያክል እንኳን ባድነት አልተሰማኝም። ከዚህ በላይ ባዳነት ከየት ይመጣል ብለሽ ነው? እናልሽ መምህርት ጂን። ይቅርታ ስንታየው፣ አሁን ርዕሰ መምህሩ ቢሮ መሄድ ስላለብኝ እቺ ነገር በኋላ እናውራታለን። እሺ ይሻላል? አዎ ይሻላል። ልሸኝሽ? ወዴት? ወደ ርዕሰ መምህሩ ቢሮ ነው። አይ አያስፈልግም። አመሰግናለሁ። መልካም ቀን። ምን አለ ብሽኝሽ? ይህም በቃሉ ነው ማለት ነው። በሱ ቤት ጨዋታ ከኔ ጋር መቀራረቡ ቤዚ እንዴት ነሽ? ምን ፈልገህ መጣህ? አንቺ? ኧረ እባክህ እኔ? አዎ አንቺ። ምን ነው ገረመሽ? እሺ ልስማ። ለምንድን ነው የፈለግከኝ? ለምን እንደፈለግኩሽማ ልቦናሽ በደንብ ያውቀዋል። ምንም የማውቀው ነገር የለም። እሺ ሆነልሽ። ለመሆኑ ቆይታሽ እንዴት ነበር? እድሜ ላንተና ለጸጋ በጣም መራራ ነበር። የሐዋሳውን ነው ያልኩት። አይመለከትህም። እስኪ ምን አለ ቀና ልሰብ መልሽ። ምናልባት አንተ ጠማማ ስለሆንክ ይሆናል። እኔ ያሪኝ ጠማማ? አዎ አንተ ያሪነ ጠማማ። ጠማማ ስብና እንደሌለኝ እንኳን ጠንቅቀሽ ታውቂያለሽ። እንግዲህ ከአህያ ጋር ስትልፈስ ተምረህ መምጣትህ እኮ የማይቀር ነገር ነው ብዬ ነው። አሁን ስለ ጸጋ ነው የምታወሪው? እኔ ስም አልጠራውም። ቆይ እንደዚህ የሚያደርግሽ ቀስቴን በፖሊስ ለሰክት ነው ሌላ ምክንያት አለሽ? ይሄ ከበቂ በላይ አይደል እንዴ? ቆይ ለምንድን ነው ለሱ ይህን ያክል ተቆርቋሪ ሆነሽ? ምክንያቱም ፍቅረኛዬ ስለሆነ። እሱማ እኔን ተሸናፊ ለማድረግ የተደረገ ዘዴ እንደሆነ ገብቶኛል። ታዲያ ቆይ ይህንን ያደረገው ከኔ ጋር ተመሳጥሮ እንዳልሆነ ምን ማረጋገጫ አለ? ልቤን ሳዳመጠው የአንቺ እጅ እንደሌለበት ነግሮኛል። እንደዛ ከሆነ ልብህ በጣም እንከፍ እንደሆነ ንገረው። እሺ እሺ እነግረዋለሁ። ግን ሁሉ ነገር ሰላም ሆኖ በሰላም መመለስሽ በጣም ነው ደስ ያለኝ። እንግዲህ ጥሎ የማይጥል ፈጣሪ ሰው ሰጠኝ እንጂማ እንዳንተና እንደ ጸጋ ሴራ ቢሆን ይሄን ያብቅቶልን ነበር። እሺ ፈጣሪ ጣለልሽ ኪሩ ነው? ቆይ ኪሩ እንደሆነ አንተ በምን አወክ? አወቅኳ። ኪሩ ነግሮህ ነው አይደለ? በፍጹም። እና ማን ነገረ? ኪሩ እንደሆነ ያወቅኩትማ ሄዱ እንዲያግዝሽ ያደረኩትን የራሴ ስለሆንኩ ነው። ምን ያሬድ የምርህን ነው? አዎ የምሬ ነው። ኖ በፍጹም አላምነህም። እንግዲህ እሱን በፈለግሽው መንገድ ማጣራት ትችያለሽ። መልካም ቀን። እንዴ ቆይ ይሄ ልጅ የሚያወራው ነገር የምሩን ነው እንዴ? ምን? እሺ እኔ ሄሉ ይደብርሽ? አቡሻኔ ስንቴ ነው ነገርኩ? እኔ እናንተ መገናኘት የለብንም። ለምን አትረዳኝም? አሁንም በጸጋ ምክንያት ነው? አዎ በሷ ምክንያት ነው። ቆይ እሺ እስከ መቼ ድረስ ነው ማንገናኘው? በዛ ላይ ደግሞ አንድ ትምህርት ቤት እየተማረ። እኔ እሱን አላውቅም፣ ግን በእናትህ ተረዳኝ። ደግሞ ልጅቷ ሳትወድ አትቀርም። አረ እንደዛ የሚባል ነገር የለም። ኧረ እባክህ ቅድም ስደባብስ ያላየው መሰለህ? ስደባብስ? ወይኔ አቡሻ፣ ወየው አስናቀች፣ ወየው ብቻ አንቺን ክላም አድርጋ እንደሆነ እንደዛ ይነካካችኝ። እኔ ምንም የማውቀው ነገር የለም፣ ግን በእናትህ ተወኝ ብያለሁ፣ ተወኝ። እቻ አስናቀች የእጇን ባልሰጣት እኔ አቡሻ አይደለሁ። በህይወቴ እየገባችም አልሰማትም። እሷ ምን አድርጋ ነው እባክህ በህይወቴ የገባችው? በአንቺ መጣሽ ማለት በህይወቴ መጣሽ ማለት ነው። የምርህን ነው አቡሻ? እንደዛ ነው የሚሰማ?
አሁን እንደዛ ነው የሚሰማኝ። በቃ አታስጨንቀኝ። እሺ አላስጨንቅሽ። የጸጋን ጉዳይ ግን እንዴት ፊክስ እንደማደርገው አሳይሻለሁ። ቆይ ሶሲ ምን ሆነሽ ነው የደበረሽ? ዴቭ እኮ ምንም ሊረዳኝ አልቻለም። ደግሞ ምን ሆናችሁ? ይኸውልሽ አኒታ፣ እኔ ፊልም ማየት በማቆሜ በጣም ዲፕሬሽን ውስጥ ገብቻለሁ። እናማ ይሄ ነገር እንዲገባውና ቢያንስ በቀን አንድ ፊልም እንኳን እንዲፈቅድልኝ ላናገረው ሞክሬ ነበር። እና ምን አለሽ? እንዳልገባው ሆነ ስትይ እኔማ ፊልም ማየት ስለምፈልግ ፍቀድልኝ ማለት ፈርቼ በቃ ፊልም ባለማየት እየተጎዳው እየደበረኝ እንደሆነ ለማሳወቅ ዳርዳር ለማለት ሞክሬ ነበር። እናሽ እሱ ምን አለሽ? እሱማ ምንም እንዳልገባው ሰው አክት አደረገ። ይሄ እኮ ለፍቅራችን የምከፊው መስዋዕትነት ነው። ወይኔ ሶሲ በጣም አድንቄሻለሁ ምናምን አይለኝም መሰለሽ? አይዴብ አኬድ እኮ በደንብ ያቀበታል። ፕሊስ አኒታ ሄልፕ ሚ፣ ቢያንስ በቀን አንድ ፊልም እንኳን እንዲፈቅድልኝ አናግሪልኝ። ቆይ እሱ አብሮሽ አያድር? ራስሽ ማኔጅ እያደረግሽ ማየት የምትፈልጊውን ነገር ብታይ ምን ችግር አለው? እሱን እኮ አስቤው ነበር፣ ግን ለሱ የገባውለትን ቃል ማፍረስ ይሆናል ብዬ ከበደኝ። አይ ሶሲ ምን አባቴ ላድርግሽ? አኒታዬ ተጨነኩብሽ እኮ። እኔ ዴቭን በጣም ነው የምወደው፣ ፊልም ማየትም ደግሞ በጣም ነው የምወደው። በሁለት በምትወጃቸው ነገሮች መፈተን ግን በጣም የሚከብድ ነገር ነው። አይ ሶሲ አንቺ ፍቅራችሁን ለማዳን ይሄን ያክል መስዋዕት ከከፈልሽ አይ ደግሞ ዴቭን ቀስ ብዬ አናገራልሻለሁ። እውነት አናገራለሁ። እኔ ቆንጆ አይ ፊልም ጽዋት አንቺ ለያ መቀመጥ ይችላል። ተቀመጥ ያሬዶ። ስለተፈጠረው ነገር በጣም አዝኛለሁ። ችግር የለውም። ግን ደግሞ ስለመጣሽ በጣም ደስ ብሎኛል። አመሰግናለሁ ያሬዶ። አንድ ነገር ልናወራ ፈልጌ ነበር። እንደውም እንኳን መጣ። እኔም የማዋራህ ነገር አለኝ። ምንድነው እሱ? አንተ ቅደም ያሬዶ። ችግር የለውም አንቺ ቅደሚ። በመጀመሪያ በአንተና በቀስቴ ማል ስለተፈጠረው ነገር ይቅርታ እንድታረግልኝ ፈልጋለሁ። ለሱ ችግር የለው። ከዛን ደግሞ አንድ ነገር እንድትረዳኝ ፈልጋለሁ። ቀስቴ ይህንን ነገር ሲያረግ እኔ ምንም የማውቀው ነገር የለም። ብትረዳኝ በጣም ደስ ይለኛል። እሱን ለመረዳት ሞክሬያለሁ። አመሰግናለሁ ያሬዶ። እኔ ደግሞ አንድ ነገር ልነግርሽ ፈልጋለሁ። ምንድነው እሱ? እርግጥ ነው ቀስቴ በእኔና በቤዛ ማል ጣልቃ ገብቶ በጣም አናዶኝ ነበር። አውቃለሁ። እና በዛ እንዴት ውስጥ ሆኜ ሀናን እንዳግታት ሰማሁ። እና የሚያደረገው ነገር እህቴ ላይ ቢሆን ኖሮ ምን ያክል ስሜታዊ እንደመሆን አሰብኩት። ከዛ ከጸጋጋውንም በፖሊስ አሰስ ነው። እኔ እሱን በማድረግ ምንም አልተቀየምኩም። እኔም አልጸጸትበት። እሺ ቹቻ፣ ግን ካስደበርኩሽ በጣም ይቅርታ። አረ ጣጣ የለውም ያሬዶ። ሌላ ደግሞ አንድ ተጨማሪ ነገር አለ። ምንድነው እሱ? ቀስቴ ጸጋን ያጠቃታል ብዬ በጣም ነው የምፈራው። ስለዚህ አጠገቧ እንደደርስ እንድታስጠነቅቂው እፈልጋለሁ። እሺ አስጠነቅቀዋለሁ። ሌላስ የምታዘኝ ነገር አለ? ለጊዜው ይሄ ይበቃል። በቃ ያሬዶ፣ እንደዛ ከሆነ ወደ ክላስ ልሂድ። ይቻላል። እመነኛ ያሬዶ፣ ያንተ መጥፊያ ጸጋ ነች። ዴቭሙት ልጅቷ ላይ ግን ከመጠን በላይ ወግ አጥባቂ ይሆንክባት እና ወድጄ ነው። ወደህ እኮ እንዳልሆነ ይገባኛል። ነገር ግን በዚህ ልክ ልጅቷን ማስጨነቅም ተገቢ አይደለም። ቆይ እስኪ በእኔ ቦታ ብትሆን ምንድን ነው የምታደርገው? ይኸውልህ ዴቭ፣ እኔ እስከሚገባኝ የልጅቷ ችግር ፊልም ማየቷ ነው አይደለ? ግን ፊልም ባየች ቁጥር የሆነ ገጸ ባህሪ ኮፒ አድርጋ መታ ጭንቅላቴ ነው የምፈታው። ቆይ እሺ፣ እና እንደዛ እየሆናችሁ እስከመቼ? ነገሩን እስከምትለምደው። ወይዳ ደግሞ የምታያቸው ፊልሞች እንዳለ የፍቅር ናቸው። እና ታዲያ ለምን ወይ የሆረር ወይ ደግሞ አድቬንቸር ፊልም እንድታይ አታደርጋት? ሰው ሲኳ አታደርገውም አይባልም። ከዛ ላይ አንዱን ነገር መምዘዙ አይቀርም። እሺ ቆይ ምን ተሻላችሁ? እኔ እንጃ። ቆይ ለምን እንደዚህ አታደርጉ? ምን? ይኸውልህ ሁለታችሁም የፊልም ተዋናይ ሁኑ። ከዛ እሷ ፊልሙ ላይ እንዳለው እንደምትወደው ካራክተር ሁንላት።
ከዛ ሁለታችሁም በፍቅር ትኖራላችሁ ማለት ነው። ብሩኬ እኔ አማክሬን ስለ አንተ ሙድ ትይዝብኛለህ አይደለ? ምን ላድርግ እኔ? እኔም እኮ እንዳንተ ቢጨንቀኝ ነው። ይሁን አለች ጣሊያን። ስለ ጣሊያን አጥራ እንዴ ዩሲ ምን ነው ብቻ ምን ላድርግ ብለህ ነው ዳጊ? ማክና ጆኒ ይመጣለን ብለው ይንቀሩ። እባክህ እነሱን ተዋቸው። ይሄኔ ትምህርት አልተጀመረም ብለው። ኧረ ዝም በላቸው እባክህ። ይሄኔ አንዱ ጌም ዞን ወይ ደግሞ ፑል ቤት ገብቶ የተቀጣቀጡ ነው። ዩሲ ግን ምንሽ ደስ እንደሚለኝ ታውቂያለሽ? እሺ መነጽር የሚያደርግ ሰው እኮ በደንብ ይታየዋል ይባላል። ምንድን ነው ደግሞ መች ይሄ እንደነ ማርክና እነ ጆሲ ቁማር ምናምን ስለማይመች ትቀልዳለህ እንዴ? ዩሲ እኮ ያራዳ ልጅ ነው። እና ቁማር ይፋራ ነው እያልሽ ነው? ይኸውልህ ቁማር ሱስና ፎንቃ የመጨረሻ የፋራ ጉዳዮች ናቸው። አይ ዩሲ መተመተ እኮ አቦካው ማለት ቁማርና ሱሱን። እሺ ግን ፎንቃ የሚባለውን ነገር በሱ አልስማማም። ይኸውልህ ፍቅር ይዞ እንዲህ ስትጃጃል ያኔ እሱን ታወራለሽ። አክቶ እኔ ለፍቅር የተፈጠርኩ ሰው አይደለም። እኔ ፈጣሪ ሲፈጥረኝ ለችገላና ለችገላ ብቻ። አቤት መቼም ፎንቃ አይመቸኝም ምናምን ልትል ብቻ ባልሆነ ያው እሱማ እኮ የክፍሉ ተማሪ በሙሉ እኮ ቺክ እንደምወድቅ ያውቃል። በደንብ ነዋ። በዛውም ሴት ማዋራት እንደምፈራም በደንብ ነው የሚያውቅ። እሱማ ግን ዩሲ የኔ መጨረሻ ግን ምንድነው? አይ እኔም ባሰብኩት ቁጥር እንቅልፍ የሚነሳኝ ጉዳይ እሱ ነው። መቤቴ የምሬ ነው የምልህ። ምኑ ያንተ መጨረሻ ነዋ። እኔ እንደውም አንዳንዴ ሳስበው ምን እንደሚመስለኝ ታውቃለህ? ምንድነው? እሺ ልስማ። እንበልና ከሆነ ሴት ጋር ተገናኘህ እንበል። ከዛ እንዲህ መነጽርን ገፋ እያረክ ቶጆጂ ስትላ ተጫወት፣ ቶጆጂ ስትላ ተጫወት እያልክ ቀኑ ሁላ የሚያልቅ ነው ይመስለኝ። እኔ ራሱ እኮ እሱ ነገር በጣም ነው የሚጨንቀኝ። አየህ አይደለ? በደንብ ነው ማውቀህ የምልህ ለዚህ ነው። ዩሲ ግን እኮ ዝም ብሎ መፋጠጥ በጣም ነው የሚጨንቀው። ይኸውልህ አንተ ቺክ ከመያዝ በፊት ምን እንደሚያስፈልግ ታውቃለህ? የሆኑ ሴቶች እየቀረብክ በቃ እየቀረብካችሁ መፍታታት ነው ያለብሽ። ገብቶሻል? ማፍታታት ምንድን ነው ማፍታታት? ጉልበትን ጅል ወይ አርፈህ ትምህርትህን ተማር ወይ ፎንቃ አትበልብኝ። እዚህ ጋር መጥተህ ምን ይመስላል በእናታችሁ? እኔ እሱ መች ጠፋኝ እና ያስገድድሃል። ግን ይኸውልህ ዩሲ ለምሳሌ እቤት ውስጥ ቁጭ ብዬ እየቸከልኩ እያለ የሆነ ነገር ይመጣል ወደ ቺካሳ ውስጥ ምስ አርጎ ክትት ያደርገኛል። እሺ ከዛ ችግሬን ተውና እሷ ጋራ ስትስቅ ጥርሷን ሳደንቅላት፣ ከዛ አንዴ ደግሞ ዞር ስትል ጸጉሯን ሳደንቅላት፣ እሺ ከዛማ ዳጊ መጣሁ ብላኝ ደግሞ ስትሄድ አካሄዷን ስትመለስ ደግሞ አቋሟን ሳደንቅላት፣ ከዛ ዳጊ ብላ ልቅል ተሰበይሰ። ኧረ ዳጊ ንጋ እንዴ! ምን ሆነሃል? ዩሲ ምን ችግር አለ ብታስጨርሰኝ? አልቆይ እኔ ህልም ፈቺ እመስላለሁ እንዴ? ይሄን ህልም ለኔ ሳይሆን ሂድና ሰፈር ላለ አንድ አሮጊት ወይ ሽማግሌ የተናገር። እሺ ሄጃለሁ። እሺ ወዴት ነው? አላውቅም። ወይኔ ግን ማን ነው የሚረዳኝ? ቆይ አንቺ ግን ሰው ካልፈለገሽ ምንም አትፈልጊ ማለት ነው? እንደውም እውነቱን ንገሪኝ ካልሽኝ አኩርፌሻል። እንዴ ደግሞ ምን አጠፋው? ታውቆሻል፣ በጣም ጠፍተሻል እኮ። በዛ ላይ ስደውልሽ ራሱ አታነሽ። ምን ላርግ? ብዙ ነገሮች እየተፈጠሩ እኮ ነው። ምንስ ቢሆን ታዲያ እኔ ጓደኛሽ አይደለሁ? አውቃለሁ ይውዬ። የቹቻ መጥፋት ራሱ ገና ዛሬ እኮ ነው የሰማሁት። አዎ ፊዮሪ፣ በቹቻ የተነሳ በጣም ነው ስንሰቃይ የከረምነው። አሁንም ችግር ፈጣሪዋ ያቺ ጸጋ የምትባል ሰይጣን ናት አይደለ? አዎ ፊዮሪ፣ ዋናው ችግር ፈጣሪ እሷ ነች። በቃ ሀይ ሚላት ሰው አጣች አይደለ? አይልሽቷ እባክሽ የሆነ ችግር አለባት። እንዴት አወቅሽ? ያ ካልሆነ ታዲያ እንዴት የ11ኛ ክፍል ተማሪ ሆና በዚህ ልክ ተንኮል ማሰብ ይቻላል? ሱስ ልክ ነሽ። ደግሞ እኮ ተንኮሏ ብቻ ሳይሆን ነገሮችን ለማድረግ ያላት ድፍረት በጣም ነው የሚያስገርመው። ማንቀሳሰሯ ማለትሽ ነው? አረ እንደውም አቡሻን አግታው እንደነበረ ሰምተሻል? ምን? የምርሽ ነው? ፊዮሪ ሙች የምሬን ነው።
ቆይ ታዲያ አቡሻ ምን አለ? ብታይ ሰሞኑን የሚያወራቸው ነገሮች እንዳለ ሽንትሽን ነው የሚያስጨርሱሽ። አቡሽ ራሱ ስሟን ቀይሮ አስናቀች ብሏታል። አስናቀች? አዎ አስናቀች። ቆይ ምን ሲል ነው እንደዚህ ያወጣላት? ባክሽ የድሮ ድራማ ላይ አስናቀ የሚባል ክፉ ካራክተር አለ። ከዛ በቃ በሱ ስም እሷንም አስናቀች ብሎ ጠራት። ኧረ አቡሻ ግን ይመቸው የምር። ያው እንደውም መጣልሽ ጥሪ ውስጥ አቡሻ አቡሻ ፊዮሪ ፒስ ነው። አንተ ፒስ ነህ አለ ግን ደህና ነህ? አለው ከስንት መከራ መሀል ተርፌ። አንተ የኪድናፑን ጭዌ ደግሞ ሰምቼ በጣም ነው የተገረምኩት። ስንት በረሃ ላይ ስንት ነገሮችን አሳልፌ ያው መጨረሻ በአስናቀች መታገት ሆነ። የምር አቡሻ በጣም ነው ያስገረመች። ምን ታደርጊዋለሽ? አንበሳ ሲያረጅ የዝንብ መጫወቻ ይሆናል ሲል ሰምቻለሁ አጎቴ። እሰይ እንኳን ይበል። እንደውም ከዚህ በኋላ ምንም አላዝንልህም። ቆይ ለምንድን ነው የማታዝኝልኝ? ራስ አይደለ እንዴ ፒያሬ በደብሬ ፊት ተፈርሻ እያልክ ስትርመጠመጥ ጭማድ ውስጥ የገባህ? ምን ደብሬ በፒያሬ ተፈርሻ ፊት ነው ያልሽው? አይገርምሽም ፊዮሪ? እኮ እሷ ማናት? አረ ፊዮሪ ጭዌን ቀይር። አልሰማም በእናትህ ዘርግፍልኝ አሁን። አረኔ ያልነካከም ከፈለገ ራሱ ይዘርግፍልሽ። በል ተናገር። ብቻ እኮ ማናት? አንቺ ደግሞ በቃ ይብራብሽ። ጭዌ ቀይር። አቡሻ አሁን እየተናደድኩኝ ነው። እንደውም እኔ እነግርሻለሁ ደብሬ በፒያሬ ተፈርሻ ፊት ምናምን የሚለው ሄለንን ነው። ሄለን የቤዛ? አዎ ሄለንን የቤዛ ጓደኛ። ቆይ እንዴት ሆኖ ነው እሷ ካንቺ ጋር የተፈረሸችው? እሱንማ ራሱ ይንገርሽ። ተናገራ። እንዲህ ግማሽ ፌሷን ሳያት ደብሬ መሰለች፣ ቀጣይ ፌሷን ደግሞ ሳያት ቁጭ ፒያሬ መሰለች። በቃ ለዛ ነው። አረ ሙድ አለው። እናትህ ታልካት? እስኪ ታይ አስናቀች እያለች ምን እትትላለሁ። እንዴት ይሄ ሁሉ ነገር ውስጥ የገባው አስናቀች ላይ ስለላ ሙድ አራምዳለሁ ብሎ ነው። ያው ይሄን ጭዌ በደም ስለምፈልገው ፈታ ቦርቀቅ አድርጉት። ያው እንግዲህ ዋና ባለቤቱ እሱ ስላለ እሱ ራሱ ያፈላልሻል። ና በል እዚህ ጋር ደቅ በልና ታፈላልኛለህ። 5 ደቂቃ አፈላልሻለሁ። ከዛ ቁሷል። እሺ ይመች። ምን መሰለሽ ፊዮሪ አስናቀች ማለት ጸጋ ነች። ነናኒ ጸጋ ለምን ነበር ያስፈለግሽኝ? ያዘዝኩሽን ነገር ምን ያህል እየፈጸምሽ እንዳለ ልጠይቅሽ ነው የፈለግኩሽ። ሁሉንም የፈለግሻቸውን ነገሮች እያደረግኩ ነው። እስኪ ንገሪ፣ ምን አደረግሽ? ያሬድን አግኝቼው ባለፈው አፌ ላይ የመጣውን ነገር ነው ያወራሁትኝ እንጂ ምንም አይነት እውነት እንደዚህ አይነት ነገር የለም ብዬ ነግሬዋለሁ። ሌላስ? ሌላ ደግሞ አቡሽን አግኝቼው አጠገቤ እንዳይደርስ ነግሬዋለሁ። ሌላም የቀረ አንድ ነገር አለ። አቡሽንም እጁ ላይ ያለውን መረጃ ቢያወጣው ህይወቱ አደጋ ላይ እንደሚሆን ነግሬዋለሁ። በጣም አሪፍ። ልክ ነኝ አይደል? አዎ ልክ ነሽ። አሁን ደግሞ አንድ ተጨማሪ ነገር ታደርጊያለሽ። እሺ ዛዥኝ። ምንም ነገር አደርጋለሁ። ያሬድ በሚያየን አጋጣሚ እየመጣሽ እንደ ድሮሽ ጸግዬ ምናምን እያልሽ በመሀላችን ምንም አይነት ችግር እንደሌለ ታሳያለሽ። ገባሽ? በደንብ ገብቶኛል። ሌላስ ምን ላድርግልሽ? ሌላውን ደግሞ እያየው ጨምራለሁ። እሺ አውሊድ ትቻለሽ። ሄለን። አቤት ጸጋ። ነይና ጉንጬን ስመሽ ነው የምትሄጂው? አዎ ያልኩሽን አድርጊ። እሺ ጎበዝ ልጅ። አሁን መሄድ እችላለሁ? ትችላለሽ። መልካም ቀን ገናሽ። ፊዮሪዬ በአቡሽ አውሬ ተጠምደን እኮ ስላንቺ ማውራታችን ረሳን። ምን ባክሽ ስለኔ ምን እናወራለን ብለሽ ነው? እስኪ ንገሪኝ፣ እንዴት ነሽ? አለው እየታገርኩ። ምን እየተሰማሽ ነው? የምታፈቅሪውን ሰው ለመርሳት መሞከር በጣም ከባድ ነው። ሊያም ደግሞ ፊትሽ ስር ቁጭ ብሎ እያየሽ። ልክ ነሽ፣ ከባድ እንደሚሆን ይገባኛል። ከሚገባሽ በላይ በጣም ከባድ ነው። ግን እኮ ሀኒቾን በአንቺ ጉዳይ በጣም እየተጨነቀች ነው። ግን እሱ ነገሯ በጣም እያስገረመኝ ነው። ግን ቆይ ኬት አምጥታው ነው? ትክክለኛዋ ሀኒቾ ማለት ልክ እንደዚህ ነች። ጭንቀቷን ሳየው ግን በጣም ታሳዝናለች። ምን አለ የተጣላችሁት በፍቅር ባይሆንና መካፈል የሚቻል ነገር ኖሮ ባካፈልኳችሁ። ሰንጥቀን እንካፈል እንዴ? እኔ ቁም ነገር እያወራሁሽ አንቺ ትቀልጃለሽ አይደለ? ጓደኛዬ ምን ላድርግ ብለሽ ነው? በቃ ግራ ቢገባኝ እኮ ነው። እንደው ለነገሩ አልኩት እንጂ አንቺ በጣም ጎበዝ ነሽ። ኧረ እባክሽ አልቀረብሽ።
አንተ ምን ይሽሉ ምንጣፉን ይጣልኩ ይሄንን ነው ወይ በእናትህ ሚኪ ብቻ አስናቀች በቃ እያዛገችኝ ነው። ምን አግኝታት ነበር እንዴ? ምን አገኛታለሁ እሷ ነች እንጂ እና በቃ አጥቂውን ያዝ እንደተባለ ተከላካይ ኮቴን ትከተለኛለች። ኧረ ጭዊ እሺ መጀመሪያ መታዛገችኝ። ከዛ ሄሉን ስታይ ምን ብታደርግ ጥሩ ነው? ቆይ ምን አርጋህ ነው? አቡሻይ ምናምን እያለች እዳበሳ ሙድ አታራምድልህ መሰለ። ብቻ ልቤና ቀለጠችው ልትረኝ እንዴ? ማ የኔ ነው ባስናቀች የሚቀልጠው? ምን ጣጣለሁ? ሚኪ በእናትህ አታስገኝ። እሺ በቃ ጭዊውን መንዝርልኝ። ለካ ይህን ሙድ ሄለን ክላ ማርኳለች። እና ሄለን ስታገኛት ምን አለች? ጓለችበት እንዴ? ጓባትልም ግን ደብሯት። እኔ የምልሽ ግን ቻካሷ እንዲህ ነው ድራማ ይመታል አይመታም? ይምታ አይምታ አላቅም ብቻ የኔ አቡሻ እኔ አንተን በቀላሉ ማመን ስለሚያቅተኝ ይቸገራል። ድሮም እኮ የሚረዳኝ የለም። እየሰማሁ እንዴ? ታዲያ ባዶ መስማት ምን ያደርጋል? እና እጄን ኪስ ውስጥ ልክተት? አንተ ቀልድ። ይኸውልሽ አቡሻ ያስናቀችን ጉዳይ ፊክስ ለማድረግ ግቢ ውስጥ በፍጹም ማድረግ የለብንም። ለምን? አንተ በስኮላርሺፕ ተልከን ምናምን የመጣን መሰለ እንዴ? በዲሲፕሊን ጉዳይ ተጨረን እኮ ነው የተመለስ ነው። ያው እሱማ መች ጠፋኝ። ይኸውልህ አቡሻ ከዚህ ተንከሲስ የሆነች ልጅ ጋር ግቢ ውስጥ መጋጨት አይነፋም። ወስዳ ከአስተማሪ ጋር ታቀሳስርና አይደለም ከተምሮ ከምድረ ገጹ ላይ ነው የምታስተፋን። አንተ ደግሞ አዲስ ዳይሬክተር መጥቷል አሉ። ኦሆ አንተ ከባድ ሼባ ናቸው ሲባል ሰምቻለሁ። ስለዚህ ቀጥ ሰጥ ብለን ብንማር ነው ይሻላል። እሺ ይሉስ በቃ እሷን ታይሚንግ እየጠበቅን ልቧን እንጠባዋለን። ይሜ ይኸውልህ ምርቴላ ፒያሪ በከባዱ ነው ያስጠነቀቀችን። አረዳ ልጅ ምንም አይነት ፎል ላይ መገኘት የለብን። ይሜ እስቲ እሺ ልጆች እንዴት ነሽ? ደግሞ ምን ፈልገሽ መጣሽ? አንቺ ነው እኮ ምን ቀርቶሽ? ሁኔታሽን ሳይው ግን የደበረሽ ትመስያለሽ። ችግር አለ እንዴ? አንቺ ልጅ በእናትሽ አታዝጊኝ። አሁን መናገር የምትፈልጊውን ነገር ብቻ ተናገሪ። ምን አለ ላደረኩልሽ ነገር ባታመሰግኝኝ እንኳን በስነ ስርዓት ብታዋሪ። ቆይ ምን አርገሽልኝ ነው ማመሰግንሽ? የኔ የምታያቸው ሰዎች የደበቁሽን እውነት እኔ ስለነገርኩሽ። እውነት? አዎ። ምን ነው ላገጥሽ? አይ ነገሮቹን ሁሉ ያጋለጥሽው እኮ ለኔ አስበሽ መሆኑ ግርም ብሎኝ ነው። አንቺ እንደፈለግሽ አድርገሽ መረዳት ትቻለሽ። እኔ ግን ጥሩ ነገር እንዳደረኩልሽ ነው የሚሰማኝ። በእናትሽ አንቺ ልጅ አሁን ተነስተሽ ቀጥ ብለሽ ሂጂ እሺ? ከዛ በፊት ግን አንድ ማስጠንቀቂያ አለኝ። ቆይ ምንድነው የምታስጠነቅቂ? ባልሽ ሊያጠቃኝ ይችላል ብዬ ሰግቻለሁ። እናማ ጫፌን እንዳይነካኝ አስጠንቅቂ። ያሬድ ይሄንን ነገር ቀደም ብሎ ነግሮኝ ነበር። የምርሽን ነው ቹቹ? አዎ የምሬን ነው። ወይኔ ያሬድ እንዲሁ ምን ላድርገው? በቃ የኔ ነገር አያስችለውም አይደል? በጣም አሁን የምትዩን ነገር ከጨረሽ ቀጥ ብለሽ ሂጂ እሺ? እሺ ሄድልሻለሁ። ደግሞ አታስቢ እሺ? ካንቺ ጀርባ ሆነው የሚያደርጉት ነገር ካለ እኔ እህትሽ መጥቼ እነግርሻለሁ። ጸጋ በእናትሽ ትግስቴን አትፈታተኙ እሺ? አሁን ቀጥ ብለሽ ሂጂ።